ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምናመሻችሁ አክብሮታዊ ሰላምታችን በያላችሁበት የምድር ዳርቻ ሁሉ ይድረሳችሁ እያል የጥቅምት 3 ቀን 2018 ዓ.ም የጣና ቴሌቪዥን የአመሻሽ ዜናዎቻችን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን እንድትቆዩ በአክብሮት እየጠየቅን የሰዓቱን ዜናዎችን ርዕሶችን አስቀድመን እናስታውቃችኋለን። የብልጽግናው ሰራዊት በፍርሰትና በመበተን መካከል ነው። ሰራዊቱ በአማራ ክልል ቆይተው ዋና ምርኩዙ የነበረው ሚኒሻው ጅምላ ወደ ፋኖ እየተቀላቀለ ሲሆን አየር ወለድ ኮማንዶም ሚኒሻውን ተከትሎ በሰልፍ ወደ ፋኖ ካምፕ ገብቷል። አመጣጣቸው ለንግስ የሚሄዱ እንጂ ከጥላ ካምፕ ወጥተው ወደ ፋኖ ካምፕ የሚመጡ አይመስልም የተባለለት የዛሬው የብልጽግና ሰራዊት ወደ ፋኖ ያደረጉት ጉዞ በዜናችን የሚደመጥ ቀዳሚ መረጃ ነው። ተሰሙታላችሁ። ፋኖ በሁለት በኩል የተሳለ ሰይፍ ሆኗል። ምንም እንኳን የአደረጃጀት አንድነትና የፖለቲካ ግብን ማስቀመጥ ላይ አሁንም ውስንነቶች ቢኖርበትም በውጊያ ሜዳው ግን ሲያሸው በደፈጣ ሲፈልግ በፊት ለፊት ውጊያ ጥላቱን ድል መንሳቱን ታይዞታል። ጨጮህና ኮኬት ላይ የሆነውን የተመለከቱ እማኞች የፋኖ ጉልበትና የመዋጋት አቅም ምን አለበት መሪዎቹ ልብ ገዝተው በአንድ ድርጅት ቢመሩት ኑሮ የሚያስብል ነው ሲሉ ተናግረውታል። የባዴን አመራሮችና በአጃቢ የሚንቀሳቀሱ የሰራዊት አዛዦች በደፈጣ ጥቃት የደረሰባቸውን ጥቃት ዜናው በዝርዝር ያስደምጣችኋል። ጎጃም ላይ የፋኖ ብርቱ ተጋድሎ በታላቋ ከተማ ድል እንዲቀዳጅ አድርጎታል። ከጎጃም ጠቅላይ ግዛት ታላላቅ ከተሞች መካከል ዋናዋ በሆነችው ደብረ ማርቆስ ፋኖ የፈጽመው ታላቅ ተጋድሎ ምን ይመስላል? የሰዓቱ ዜናችን ዝርዝር አዘጋጅቶታል፣ ተሰምታላችሁ። የህወሓት ጉዳይ ከድጡ ወደ ማጡ ሆኗል። ራያ አካባቢ ያሰማራው ሰራዊቱ በአዛዦቹ ላይ ሲያምጽ፣ መቀሌ የሚገኘው ደግሞ የጀነራል ታደሰ ወረደን ቢሮ ከቦት ውሏል። በትግራይ ምን እየተካሄደ ነው? ዜናችን ዝርዝር አሰናድቶታል፣ ይደመጣል። እነዚህና ሌሎች የተመረጡ መረጃዎችን አሰባስበን ያሰናዳ ነው የጣና ቴሌቪዥን የአመሻሽ ዜናችን ከዚህ ሰዓት ጀምሮ ወደ እናንተ መቅረብ ይጀምራል። በድጋሚ እስከ መጨረሻው አብራችሁን ቆዩ እያል በቀጥታ ወደ ዝርዝር ዘገባው እናምራለን። ዘጠና የሚሊሻ አባላት ፋኖን ተቀላቀሉ። የአማራ ፋኖ ህዝባዊ ድርጅት የሚያካሄደው ብርቱ ተጋድሎ የብልጽግናውን ሰራዊት እያፈረሰው ሲሆን በዛሬው ዕለትም 87 የባዴን ሚሊሻ አባላት የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝን ከነሙሉ ትጥቃቸው ተቀላቅለዋል። በሸዋ ጠቅላይ ግዛት መራቤቴ አውራጃ በሚዳና ሬማ ከተማ ዙሪያ በተከታታይ ቀናት በተደረገው አውደ ውጊያ በሬማ ከተማ ዙሪያ ከሚገኙ ቀበሌዎች የተውጣጡ ቁጥራቸው ከ87 በላይ የሚሊሻ አባላት ከነሙሉ ትጥቃቸው የአማራ ፋኖ ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን አጼ ዳዊት ክፍለ ጦርን ተቀላቅለዋል ሲል የአጼ አምደ ጽዮን ሚዲያና ኮሙኒኬሽን ክፍል አስታውቋል። የኮሩ ሚዲያና ኮሙኒኬሽን ክፍል አክሎም የብልጽግናው ሰራዊት ከመንዝ ግሸራቤል ጭምር ያስወጣውን ሰራዊቱን በግፍ ወደ መራቤቴም ሚዳና አረማ እያስገባ ቢሆንም ጀግናው አጼ ዳዊት ክፍለ ጦር የጥላት ኃይልን አከርካሪውን በመስበር ወደ ጀግናው ፋኖ ለሚመጡ አየር ወለድ ኮማንዶም ሆነም ለሚሊሻ አባላት ከፍተኛ አመራሮች ደማቅ አቀባበል እያደረጉላቸው ይገኛሉ ብሏል። የሚሊሻ አባላቱ ብቻ ሳይሆኑ ተደጋጋሚ የፋኖ ምት የበረታበትም የብልጽግናው ሰራዊት 101ኛ አየር ወለድ ኮማንዶ ክፍለ ጦር አባላትም ከነሙሉ ትጥቃቸው የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ራስ አበባ አረጋይ ክፍለ ጦርን መቀላቀላቸውን የኮሩ ሚዲያና ኮሙኒኬሽን ክፍል ጨምሮ ገልጿል። አሁንም በብልጽግናው ሰራዊት ውስጥ የሚገኙ የሰራዊትና አድማ ብተና እንዲሁም የሚሊሻ አባላት የፋኖን ጥሪ ተቀብለው ራሳቸውንም አገራቸውንም እንዲታደጉም የአጼ አምደ ጽዮን ኮር ዋና አዛዥ አርበኛ ጠጁ ባበይ ጥሪ አቅርበዋል። የብልጽግናው ሰራዊት ትናንት ከመንዝ ግሸራቤል የነበረውን ኃይሉን ያለ ውጊያ አስወጥቶ ሲንቀሳቀስ ወደ መራቤቴ አውራጃ ሬማ ቀጠና ሊያስገባ ነው የሚል መረጃ ማጋረታችን ይታወሳል። በዚሁ መሰረትም ይህ ከግሸራቤል ባንድ ዙ 23 ታጅቦ በሰባት መኪና ተጭኖ የተንቀሳቀሰው የብልጽግናው ሰራዊት ወደ ሬማ ከተማ ገብቶም የ101ኛ አየር ወለድ ኮማንዶ ክፍለ ጦርን እንዲያግዝ ተደርጓል። ሆኖም አስቀድሞ ከህዝብ ልብ የወጣው የብልጽግናው ሰራዊትም ለወጣለት የትግል ዓላማ ታምኖ በጽናት በሚታገለው የአፋድ ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር አጼ ዳዊት ክፍለ ጦር ሰራዊት ብርቱ ምት አስተናግዷል። የአማራ ህዝብ ሁሉን አቀፍ ድጋፍ ያልተለየው አጼ ዳዊት ክፍለ ጦር ተደጋጋሚ ምቶችን በማሳረፍ የብልጽግናው ሰራዊት ሰዋዊና ቁሳዊ ኪሳራ እያደረሰበት ሲሆን በተለይም ለብልጽግናው ሰራዊት ትልቅ አቅም ሆኖ ሲያገለግል የነበረውን የባዴን ሚሊሻ እያፈረሰው ይገኛል። የሚሊሻው ከስምሪት መውጣት ደግሞ ለፋኖ ትግል ከፍተኛ ጠቀሜታ ያለው ሲሆን በሁሉም ቀጠና የሚገኘው የአማራ ፋኖ ለሚሊሻ የሚያደርገውን ጥሪም አጠናክሮ ቀጥሏል።
በባዴን ካድሬዎች ላይ ጥቃት ተከፈተም። በወታደራዊ ተጋድሎ ትርጉም ያለው ድል እያስመዘገበ ገዥ ወታደራዊ መሬቶችን እየተቆጣጠረ ያለው የአማራ ፋኖ በመደበኛ ውጊያና በደፈጣ ጥቃት በብልጽግናው ሰራዊት ላይ የሚደርሰውን ሁሉን አቀፍ ኪሳራ አጠናክሮ መቀጠሉን አስታወቀም። ለጣና ቴሌቪዥን የደረሰው መረጃ እንደሚያመለክተው በጋይንትና በሰሜን ወሎ ደንበር አካባቢ ፋኖም በሁለት ቦታዎች የደፈጣ ጥቃት አድርሶ በባዴን ካድሬዎች ላይ ጥቃት ፈጽሟል። የደፈጣ ጥቃቱ የተፈጸመው በደቡባዊ ጎንደር ዞን ለጋይንት ወረዳ ጨጨሆ አካባቢና በሰሜን ወሎ ኮኬት በተባሉ ቦታዎች መሆኑን ለጣና ቴሌቪዥን የደረሰው መረጃ ያመለክታል። ከቀናት በፊት ወደ ጋሽና አቅንተው የነበሩ የብልጽግናው ሰራዊት አዛዦችና የነፋስ መውጫ ከተማ የባዴን ከፍተኛ ባለስልጣናት በአፋባ አጼ ምኒልክ ዕዝ ኮኬት የምትባል ቦታ ላይ በደፈጣ ጉዳት ደርሶባቸዋል። ሆኖም ከደፈጣ ጥቃቱ ያመለጡት እነዚሁም የብልጽግናው ወታደራዊና ፖለቲካዊ መሪዎች አፋድ ጎንደር ጠቅላይ ግዛት ዕዝ 206ኛ ከፍ ያለው ደሴ ኮር ጨጨሆ ላይ ተቀብሎ በጣለው ደፈጣ የአመራሮቹ አጃቢዎች ሙሉ በሙሉ እርምጃ ተወስዶባቸዋል። ሁለቱም የደፈጣ ጥቃቶቹ በውስን ርቀትና በተቀራራቢ የጊዜ ልዩነት መሆኑን የፋኖ የቅንጅት ተጋድሎ ያሳየ መሆኑን ምንጮቻችን ገልጸዋል። በተለይም የፋኖ ሁለቱም አደረጃጀቶች መሪዎች አንድ እሳቤ ቢኖራቸውና ተግባብተው ሰራዊቱን መምራት ቢችሉ ኑሮም በጋራ በሚወጣ የዘመቻ ዕቅድ መሰረት የብልጽግናውን ሰራዊት ሙሉ በሙሉ እርምጃ በመውሰድም የክልሉን መዋቅር በአጭር ጊዜ መቆጣጠር ይቻል እንደነበር በቁጭት ተናግረዋል። በቅርቡ በዘመቻ አደም አሊ አባናደው ጠንካራ ውጊያም ሲደረግባት የሰነበተችው ጋሽና የብልጽግናው ወታደር ተመልሶ ስለመግባቱም የገለጹት ምንጮቻችን ከጋሽና ወደ ፍላቂት ከደብረ ዘቢት እስከ ፍላቂት ያለው ከደብረ ታቦር ወልዲያ የሚወስደው አውራ ጎዳናም በፋኖ ቁጥጥር መሆኑን ለጣና ቴሌቪዥን ተናግረዋል። የጣና ቴሌቪዥን ወታደራዊ ተንታኞች በዚህ ጉዳይ በሰጡት አስተያየትም የአማራ ፋኖ ከሰሞኑ በተናበበ መልኩ ያስመዘገበውን ወታደራዊ ድል በፖለቲካውም ከደገመውና የውስጥ አንድነቱን እንዳይጨርስ ያደረገውን ሳንካ በቅጡ ለይቶ ወጥ አማራዊ ታጋይ ድርጅት መፍጠር ከቻለ አሸናፊነቱ ሳይታለም የተፈታ ነው። ይህን ማድረግ ካልቻሉ ግን ከተማና ወረዳም እየያዙ መልቀቅ የአማራን ሕዝብ ትግል ማራዘም ብቻ ነው ትርፉ ሲሉም ተናግረዋል። በብልጽግናው ሰራዊት ካምፕ ላይ ጥቃት ደረሰበት። የአማራ ፋኖ ብሔራዊ ኃይል አጼ ቴዎድሮስ ዕዝ በደብረ ማርቆስ ከተማ መሽጎ የሚገኘውን የሚልሻ ኃይል ድንገተኛ ጥቃት በመክፈት ከፍተኛ ጉዳት ማድረሱ ታውቋል። ጥቃቱ የተከፈተው በሚልሻ ካምፑ ላይ መሆኑንም የዕዙ ቃል አቀባይ ክፍል አስታውቋል። በደብረ ማርቆስ ከተማ አስተዳደር አብማ ክፍለ ከተማ ልዩ ቦታ ውሃጋን ተብሎ በሚጠራው አካባቢ በሚገኘው የሚልሻ ካምፕ ላይ ነው ጥቃቱ የተፈጸመው። የአማራ ፋኖ ብሔራዊ ኃይል አጼ ቴዎድሮስ ዕዝ ቃል አቀባይ ክፍል ለጣና ቴሌቪዥን በላከው መረጃ እንዳስታወቀው ዛሬ ጧት በከተማው አብማ ክፍለ ከተማና ሌሎች አገዛዙ ሰራዊት በመሸገበት ቦታ ላይ ተስቦ በመግባት ኦፕሬሽን የሰራ ሲሆን ጋን ውሃ ላይ ከባድ ጥቃት ፈጽሞ በርካታ የሚልሻ አባላት ሙትና ቆስለኛ መሆናቸውን ገልጿል። ከሚልሻ አባላቱ በተጨማሪም ሌሎች የብልጽግና ሲቪል አመራሮችም ጉዳት ማስተናገዳቸውን ምንጮቻችን ገልጸዋል። ከጧት ጀምሮ ለሰዓታት በፈጀ ከተማ ውስጥ ተጋድሎ በሚልሻ አባላቱ ላይ ይበልጥ ከባድ ጉዳት ማድረስ የተቻለ ነበር ሲሉ መረጃውን ያደረሱን የደብረ ማርቆስ ከተማ ነዋሪዎች ናቸው። በጥቃቱ ዋጋን ተብሎ በሚጠራው አካባቢ የነበረ የሚልሻ ካምፕ ሙሉ በሙሉ መፍረሱም ተገልጿል። ድንገተኛ ጥቃቱን የፈጸሙት በአፋባ አጼ ቴዎድሮስ 6ኛ ክፍለ ጦር ስር የሚገኙት የንጉሥ ተክለ ሃይማኖት ብርጌድ አባላት ሲሆኑ ከፋኖ በኩል ምንም አይነት ጉዳት አለመስተናገዱን ከብርጌዱ የህዝብ ግንኙነት ክፍል ያገኘነው መረጃ ያመለክታል። ጥቃቱን ተከትሎ በከተማዋ ውስጥ የነበረው የብልጽግናው ሰራዊት የተለመደውን የዘፈቀደ ተኩስ ሲያደርግ እንደነበር የገለጹት የከተማዋ ነዋሪዎች በዚህም የንጹሃን ቤት ላይ ጉዳት እንደደረሰ አስታውቀዋል። በደረሰው ድንገተኛ ጥቃት የተደናገጠው የሚልሻ መዋቅር በከተማው ከሚገኙ የአድማ ብተናና የብልጽግና ሰራዊት ጋር ግጭት ውስጥ መግባቱን የገለጹልን ደግሞ የጣና ቴሌቪዥን ወታደራዊ ምንጮች ናቸው። እንደ ምንጮቻችን ገለጻ ፋኖ ከተማ ድረስ ዘልቆ በመግባት በሚልሻ ካምፕ ላይ ባደረሰው ከፍተኛ ጉዳት የተበሳጩት የሚልሻ አዛዦች የብልጽግና ሰራዊትን ስንከበብ መድረስ አልቻላችሁም በሚል ግጭት ውስጥ እንደገቡ አስታውቀዋል። ግጭቱ ወደ እርስ በርስ ተኩስ ሊያመራ እንደነበር የገለጹት የጣና ቴሌቪዥን ወታደራዊ ምንጮች የባዲን ከፍተኛ አመራሮች መሃል ገብተው እንዳበረዱት ታውቋል። ከሳምንት በፊት በዚሁ በደብረ ማርቆስ ከተማ የበረኛው ጅበላ ሙተራ ብርጌድ አደባባይ ድረስ ዘልቆ በመግባት በብልጽግናው ሰራዊት ላይ ከፍተኛ ኪሳራ ማድረሱ ይታወቃል።
መቀሌ በተቋሙ ስትናጥ ውላለች። የትግራይ ክልል ዋና ከተማ መቀሌ በዛሬው ዕለት ከፍተኛ ቁጥር ባለው የክልሉ ታጣቂ ኃይሎች የተቋሙ ሰልፍ ተጨናንቃ ውላለች። ለተቋሙ ሰልፍ የወጡት የህወሓት ታጣቂ ኃይል አባላቱ ያነሱት ጥያቄ የጥቅማ ጥቅም ጉዳይ መሆኑም ታውቋል። ሁለቱንም የትግራይ ታጣቂዎች በቂ በጀት የሚመድበው የብልጽግናው አገዛዝ ሲሆን በጀነራል ታደሰ ወረደ የሚመራው የህወሓት ታጣቂ ቡድን ግን የደሞዝና ጥቅማ ጥቅም ጥያቄ አለኝ በማለት ተቋሙ ሲያሰማ ይህ የመጀመሪያው አይደለም። ከቀናት በፊት እንዲሁም ከአዲ ጉዶም ወደ መቀሌ የሚወስደው መንገድ እንዲዘጋ ያስገደደ የታጣቂዎች አመጽ የተካሄደ ሲሆን በዛሬው ዕለት ደግሞ በተመሳሳይ በመቀሌ ከተማ በርካታ ቁጥር ያለው የታጣቂ ኃይል የተቋሙ ሰልፍ አካሂዷል። የጥቅማ ጥቅምና የደሞዝ ጭማሪ ጥያቄ ያነሱት የህወሓት ታጣቂዎችም በመቀሌ ከተማ ዋና ዋና ጎዳናዎች ላይ ሰልፍ ከማድረግም ባለፈም ወደ ጊዜ አስተዳደሩ ፕሬዝዳንት ጀነራል ታደሰ ወረደ ቢሮ ማምራታቸውም ከመቀሌ የደረሰን መረጃ ያመላክታል። መቀሌን ከፍተኛ ውጥረት ላይ የጣለው ይህ የታጣቂዎች የተቋሙ ሰልፍም የህወሓት ከፍተኛ አመራሮች 4 ኪሎ ደርሰናል፣ ህዝቡም ዳግም ይታጠቅ የሚል መግለጫ በሚሰጡበት በዚህ ወቅት መካሄዱም የክልሉን ውጥረት ከፍ አድርጎታል። በሺዎች የሚቆጠሩ የታጣቂ ቡድኑ አባላት ለወራት ደሞዝ ሳይከፈላቸው በመቅረቱና በትጥቅ መፍታት ዲዲአር በመቋረጡ ምክንያት መሆኑም ታውቋል። የህወሓት ታጣቂዎች ደሞዛችን ይከፈልን፣ ለከፈልነው መስዋዕትነት ምላሽ አናጣና የትጥቅ መፍታት የመልሶ ማቋቋምና የማህበራዊ ውህደት ዲዲአር ሂደት ለምን ተቋረጠም የሚሉ መልእክቶችን ያሰሙ ሲሆን ይህ ክስተትም የህወሓት አመራሮች በሚዲያ ቀርበው ከሚያሰሙት የኃይልና የድል ገለጻ በተቃራኒ ድርጅቱ በራሱ ታጋዮች ዘንድ ከፍተኛ የሆነም አምኔታ እያጣና ውስጣዊ ችግሮች እንደተጫኑት በግልጽ ያሳያል ሲሉ የህወሓትን አካሄድም የሚቃወሙ የክልሉ ምሁራን ተናግረዋል። እነሱ ስለ 4 ኪሎ ሲያወሩ እኛ ለልጆቻችን የምንሰጠው አጥተናል የሚሉትም የህወሓት ታጣቂ አባላት የከፈልነውን መስዋዕትነት ረስተውታል። የእነሱ ፍላጎት አሁንም ስልጣናቸውን እንጂ የትግራይ ህዝብ ህልውና አይደለም ሲሉም በተቋሙ ተናግረዋል። ይህን ተከትሎም በአካባቢው ከፍተኛ ውጥረት የነገሰ ሲሆን ከክልሉ ጊዜ አስተዳደርም ሆነ ከህወሓት አመራሮች በጉዳዩ ዙሪያም እስካሁን የተሰጠ ይፋዊ ምላሽ የለም። የተቋሙ ሰልፉን ያካሄዱት የህወሓት ታጣቂ አባላቱም የጥቅማ ጥቅም ጉዳይ እንጂ ህወሓት እገባበታለሁ ከሚለው የጦርነት ቀውስ እንዲወጣ ጥያቄ አላቀረቡም። ህወሓት የአማራ ህዝብ ግዛቶችን ለመውረድ ጦርነት እየቀሰቀሰ ሲሆን የመጨረሻ ያለውን የጦርነት ዘመቻ ለማካሄድም ዝግጅቱን ማጠናቀቁን ያሳወቀው ባሳለፍነው ሳምንት እሁድ ምሽት ነበር። ድርጅቱ በዚህ የጦርነት ቅስቀሳ ላይ ባለበት ወቅት ነው ታጣቂ ቡድኑ በህወሓት ላይ የጥቅማ ጥቅም ጥያቄ አንስተው ከተማዋን ውጥረት ላይ የጣሏትም። የቀድሞ የክልሉ ምክትል አስተዳደር እና የጸጥታ ዘርፍ ኃላፊ ጀነራል ጻድቃን ገብረተንሳኤ የህወሓት አመራር በሰራዊቱ ስም የሚሰበስበውን ገንዘብ ለግል ጥቅሙ ስለሚያውለው ሰራዊቱ ከፍተኛ ችግር ውስጥ ገብቷል ሲሉ መናገራቸውም ይታወሳል። ክቡራትና ክቡራን የጣና ቴሌቪዥን አድማጮች ተመልካቾቻችን የምሽቱ ዜናችን የተከታተላችሁት ይመስል ነበር። ጤና ይስጥልን።